የቲናን በመታመም ወይም አለመታመም ትሁት ታጋልጥ የምትሉ እስኪ ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ይህን ቻናል አበረታቱ ማለት ነው። ትሁት በጣም አሁን አስጠልታኛለች። እንደኔ ትሁት ጀግና ናት ነበር። አሁን ግን ቲና እንደዚህ ታማ ወይም ፈርታት ነው ወይስ ምንድን ነው እክላሷ እያስገባኝ ትሁትን የምታስፈራራትና የምትመታት? በዛሬው ዕለት ትሁትን ጸጉሯን ነጭታ ትወቻት ቲና ጸጉሯን እስከምነጫት ድረስ ትሁት ለቲና አንሳ ነው ወይስ አክብራት ነው ወይስ ምንድን ነው? ወይስ ለድራማ ስለተባለ ልታከብራት ነው? ምንም ይሁን ምንም ትሁትን ቲና እንደማትችላት ጠንቅቀን እናውቃለን። ቲና ግን ትሁትን ይዛ ጸጉሯን ነጫጨቻት። አባዬ በጣም ጀግና ነው። አባዬ የተባለው የካሊብ አባት እንደ ማርጀቱ አይደለም። በጣም ጎበዝና ጀግና ነው። ተመስገንን ሽንቱ እስከሚያመልጠው ድረስ አሯሯጠው ማለት ነው። ሽጉጡን ሲመስበት እጅ ወደ ላይ ሆኖ ሽንቱ እስከሚያመልጠው ተንቀጠቀጠ። ተመስገን እኔ ብቻ ወንድ ነኝ እያለ ብቻ ቅንድቡን እያካበደ ቅንድቡን እየዘረጋ ትሁትን ማስፈራራት ብቻ ወንድነት መስሎ ታይቶት ነበር። በወንድም በላይ ወንድ እንዳለ አላወቀም ነበር። አባዬ ትንሽ ቢያረጅ እሱ መጫወቻ ሊያደርገው ፈልጎ ነበር። አንበሳ ቢያረጅ የዝንብ መጫወቻ ይሆናል የሚባለው አንዳንድ ጊዜ ለዚህ ነው። ተመስገንም ታዲያ አባዬን እንደ ዝንብ ሊጫወትበት አስቦ ነበር። አባዬ ግን አልፈቀደለትም። ትሁትም ተጋለጠች። ትሁት አብራ ተመስገን ጋር የምሰራ እንዲመስለው እንዲሆን ቲና ወስዳ ተመስገን ቤት አስገባቻት። እዛም ሲገቡ ደግሞ አባዬ ተኋላ መጥቶ ሽጉጡን አቀባብሎ አስደነገጣቸው። ሁላቸውም ተደርሶባቸዋል። ከአሁን ወዲያ ቲና ወይም ትሁት ለአባዬ ታማኝ ሰው እንዳልሆኑ አባዬ አወቀ ማለት ነው። አባዬ እንግዲህ ይህን ነገር ካወቀባት ትሁት ከአሁን ወዲያ በጣም ታፍራለች። ታባዬም ጋር ውስጥር ወይም እንደ አባትና እንደ ልጅ መታየት አበቃባት። እንደናፈቃት ቀረ ማለት ነው። እኔ ያሳዘነኝ ዶክተሩንም በሌለበትና ባላወቀው ነገር ተሰቃየ። ተመስገን ግን ጨካኝ ነው። ዶክተሩ ምንም እንደማያውቅ እያወቀ ለምን እንደዛ ይደበድበዋል? ወይስ እንደዛ ለምን ያሰቃየዋል? አንዳንድ ሽፍታዎች ግን ፈሪ ሰው ሲያገኙ መጫወቻ ያደርጋሉ። ሽፍታ ማለት ጀግና ማለት እኮ ከጀግና ጋር የሚዋጋ እንጂ መንደር ከሚሄድ ሽማግሌ፣ አዛውንት፣ ወጣቶች ወይም ደግሞ የሕክምና ባለሙያዎችን የማንገላታት ይሄ ወንድነት ወይም ሽፍታ ይባላል። ካፈቀራት ትሁትን ተጋፍጦ መውሰድ ነው ያለበት። አለበለዛ ከተወ ደግሞ መተው ነው። እሱ ግን ቤተሰቡን በሞላ እየበጠበጠና በየገፋ እየበደለ ለመስራት ለምን አስፈለገ? በጣም ያሳፍራል። የእውነት ነው የምላችሁ። ተመስገን ጥሩ እያደረገ አይደለም። ይህን ስራውን ከዚህ ስራው ቢቆጠብ ይሻለዋል። እኔ እዚህ ድራማ ላይ ያልተመቹ ሰዎች አሁን ትሁትና ካሊብ ናቸው። ቆፍጠን አይሉም። የሆነ ነገር አስተውለው እንኳ ቢያስቡ ቆፍጠን ብለው ይህን ነገር ብናደርገው ከዚህ ነገር ያወጣናል ብለው አያስቡም። አሁን ላይ ቆፍጠን ያሉት አባዬና ኤደን ናቸው። ኤደን በእርግጥ ቲና ውሸቷን እንደሆነ አውቃለች፣ ግን አባዬ ሊረዳት አልቻለም። ቲና ታማ ብትሆን እንጂ አንድም ቀን እቤት አውል ነበር። እቤት መዋል እኮ አልወድም እያለ ኤዱን ያረጋጋታል። ኤዱ ዳጊን ታገኘች በኋላ ዳኒ ከመጣላት በኋላ በጣም ደስተኛ ሆናለች። ጊዜዋን ሁሉ በሙሉ ከሱ ጋር ነው ማሳለፍ የያዘችው። ኤደን በጣም ደስተኛ ናት። አሁን ሰርጉን ሰርገው መጋባት ብቻ ነው የቀራቸው። ኤደንና ተመስገን ከተጋቡ ደግሞ ከዛም በኋላ
ካሌብና ትሁት ይጋባሉ ብለን ነበር የምንጠብቀው። ላኪን ካሌብም ሆነ ትሁትም አሁን ላይ እየፈሩ ነው። ሁለታቸውም ፈሪ እንደሆኑ ያስታውቃል። መቼም የካሌብና የትሁት ሰርግ አይደረግም። ትሁትን የሚወስዳት ተመስገን ነው። አንድ ቀን ተሸክሞ ቤቱ ይወስዳታል። አሁን ለታም ቤቱ ድረስ ደርሳለን ነበር። በፈለገ በዛው ያስቀራት ነበር፣ ግን ሌላ ቀን ብሎ የላካት ይመስላል። ትሁት ግን ተመስገን ብታገባ ተንከባክቦ ሊይዛት ይችላል። ፍቅርም ያውቃል። የሴትንም ልጅ የምትፈልገውን ነገር ያውቃል። ተመስገን ክፉ ይመስላል እንጂ ለሚስቱ ጨካኝ የሚሆን ሰው አይመስልም። ቢሆንም ካፈቀራት ደግሞ ምንም አያረጋትም። ተጋብታ ተመስገን ጋር ብትኖር ይሻላታል ነው የምለው እኔ። እናንተስ እንዴት ትላላችሁ? ትሁት ከተመስገን ጋር ትሆን ወይስ ተካሌብ ጋር? ካሌብም ጋር ብትሆን ደስ ይላል። መጨረሻው ግን የዚህ ድራማ መጨረሻ እስኪ እንደኔ የናፈቀው እኔ ብሎ ኮሜንት ላይ ይጻፍ። ካሌብ ወይስ ትሁት የሌላ የምትሆነው? ወይስ ቲናና ካሌብ ይታረቃሉ? ወይስ ትሁትና ካሌብ ይጋባሉ? ብቻ አላቅም። አሁን ላይ ኤዱ ትሁትን ቲናን አሸንፋ ዳኒን ለራሷ አደረገች። ከቲና ቀምጣ ኤደን በጣም ጎበዝና ለዓላማዋ ወደ ኋላ የማትፈራ ጀግና ልጅ ናት። እኔ ትመቸኛለች። ሀቂቀትን እኔ ኤደንን አደንቃታለሁ። ኤደን ቁም ነገረኛና አስተዋይ ልጅ ናት። በጣም ደስ ትላለች። የኤደንና የዳኒ ሰርግ አሁን በቅርብ ጊዜ ሊበላ ነው። ፕሮሰሱንም ሁሉንም ነገር ጨራርሶ ነው የመጣው። አሁን ሰርጉ ተሰርጎ መበላት ነው የቀረው። ውድና የተከበራችሁ የቻናል ቤተሰቦች ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ ውስጥ እንገናኝ። ሰላም ሁኑልኝ። ባይ ባይ። መላ ኢትዮጵያ ህዝቦች፣ ኤርትራኖች ቻናሌን አበረታቱኝ። ላይክ፣ ሰብስክራይብ፣ ሸር እያረጋችሁ